አረረረረረ አሁን ከባዱ ላይ ነገር ላይ ደረሰን። አውዙ ቢላህ 100,000 ብር ጠይቆሻል? 100,000 ብር እኔንም ይሄው አልዋሽም። ሄቨንም የምታውቃት ልጅ ለሷም ተጠይቃለች፣ ለኔም ተጠይቄያለሁ። ዘውጁናን በተመለከተ የተወሰኑ ነጥቦችን መናገር ፈልጋለሁ። እኔ እየሰራሁት ስላለሁት ስራ አላህ Subhanahu Wa Ta'ala ካለ አዲስ አበባ ላይ ኦፊስ እያቋቋምኩ ነው ያለሁት ቃዲ ያለበት ማለት ነው። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የ11 ዓመት ሕፃን ላይ ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት በራሱ ድምጽ 100,000 ብር ገንዘብ ይሄን ያህል አስገቡ፣ ይሄን ለዚህ ለሰርግ ለአዳራሽ ይሄን ያስፈልጋል እያሉ 100,000 ብር በአሁን ሰዓት ላይ አስበሽዋል? ይኸውልሽ ይሄ ሐሳብ የኔ ነው ከተስማማሽበት። ይሄ ሐሳብ የኔ ነው ከተስማማሽበት። ቆኝ ባደርግልሽ ላንገትሽ ወርቃብል ለጣትሽ ደሞ እንቁ ቤትም ባሰራልሽ ቪላ በትልቁ ሌላም ሰው ደግሞ እስከ 6 ቀን በኋላ ነው ደሞዝ የሚደርሰው አለ። ያዳራሽ ለጊዜው ብር ካለሽ እንድትተኩሽልን ብለን ነበር። አንድ 30 ብር ካለሽ እንድትተኩሽልን መሳሪያ ነው እንደሚተኩሽልን ነፃ ሰው ስለሆንኩ ብዙ ችግር ያለ አይመስለኝም። እስላሞችን ለምን አናይም? እስላም ታማኝ ናቸው። ልንገራችሁ የሰው ገንዘብ ለመውሰድ አይፈልጉም። አሁን አንድ ጴንጤ ቢቆም አንድ ሌላ የሃይማኖት ቡድን ቢቆም አንድ እስላም ቢቆምና ማን ነው የድራችን ገንዘብ ያዥ ቢባል ሁሉ መርጦ እስላሙን የሚሰግድ ከሆነ እሱን ነው የሚለው። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። እውነት ቲክቶክ ላይ የሚያጣበሱ ሰዎች ማለት ነው። እኔ ተዳይኔ ነው ምንድነው? እስቲ በደንብ እስቲ ድጋሚ ምን ነበር ያልከው? አዊ በውስጥ አውሩ ኢንሻአላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚህ ተደጋሪ ጨርሰን ብንሄድ አይሻልም? አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። ይህ ጥያቄ ለሴቶች ነው። የሶሻል ሚዲያ ትዳር ብዙ መዘዞችን ይዞ እየመጣ ነው። አንድ ጥያቄ ለእናንተ አለኝ። ቪዲዮ من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي الله وبركاته ودنا ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። የተለያዩ ቪዲዮዎችን ይዤላችሁ ተከስቻለሁ። እስቲ ሪአክት እናደርግ ይሆናል። ያው ወቅታዊ ቪዲዮዎች ናቸው። እንግዲህ ከሐላል ሆም ባለው የትዳር አገናኝ ኤጀንሲ ጋር በተያያዘ ብዙ ቪዲዮዎች እየተሰሩ ይገኛሉ። ብዙ ላይቭ ላይ ስክሪን ሪከርድ የተደረጉ ቪዲዮዎች አሉ። እያየን ሪአክት እናደርግ ይሆናል ማለት ነው። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የ11 ዓመት ሕፃን ላይ ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሃና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓመተ ምህረት ከጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ሕፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓመተ ምህረት የፌደራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው እናት ልጇን ስትገድል እስከዛሬ ሰምታችሁ ታውቃላችሁ? እናት ልጇን ገደለች ሲባል እናት ለልጇ ስትል ሞተች፣ ለልጇ ስትል እንደዚህ አይነት አደጋ ላይ ወደቀች ሲባል ነው እንጂ ምን ሰማው? እስከዛሬ እናት ልጇን ገደለች ተብሎ ሲወራ ሲዘገብ በሚዲያ አልሰማውም። እኔ እንዴት እንደዚህ በልጅ ይጨከናል እንዴ? እናት ስፔሻሊ እናት በልጇ ትጨከናለች ይናይል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ ልክ በልጇ ላይ እናት ሰላሙን ቀውለም ረብራይ
ይሄ በሰላም አይመስለኝም። ሙስሊሞች አንዳንዴ ግን እኛ ወደ ራሳችን ተመልሰን ሌሎቹ በሚገምቱ ልክ እኛ ራሳችንን እናውቃለን ወይ? አንዳንድ ሰዎች በዚህ ልክ ነው እኛን የሚያውቁን። መቼም ነፃ ሰው ስለሆን ብዙ ችግር ያለ አይመስለኝም። እስላሞችን ለምን አናይም? እስላም ታማኝ ናቸው። ልንገራችሁ፣ የሰው ገንዘብ ለመውሰድ አይፈልጉም። አሁን አንድ ጴንጤ ቢቆም፣ አንድ ሌላ የሃይማኖት ቡድን ቢቆም፣ አንድ እስላም ቢቆምና ማን ነው የእድራችን ገንዘብ ያዥ ቢባል ሁሉ መርጦ እስላሙን የሚሰግድ ከሆነ እሱን ነው የሚለው። ጴንጤውን አይለው። ለምን? ሌባ ነዋ። ህብረት ስለሌለው ሌብነት ውስጥ ነው የሚኖረው። እና እኛ ሙስሊሞች ሰውየው በተናገረው ልክ ነን ወይ? ካልሆነ እንግዲህ ራሳችንን እንጠይቅ። በጣም ከባድ ነው። በአጭር ቪዲዮ በጣም ትልቅ የሆነ መልእክት ለሙስሊሞች። ይሄ በጣም ከባድ ነው የምር። አላህ ይጠብቀን። እስቲ ያውኑን ቪዲዮ አይታችሁ ይሄንን ስታዩ ደግሞ አሁን ከባዱ ላይ ነገር ላይ ደረሰን። አውዙ ቢላህ 100 ሺህ ብር ጠይቆሻል? 100 ሺህ ብር እኔንም ይሄው አልዋሽም። ሄቨንም የምታውቃት ልጅ ለሷም ተጠይቃለች፣ ለኔም ተጠይቄያለሁ። 100 ሺህ ብር ማለት ነው። ነይ ግቢ ሄቨን ሄቨን አለች። ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድነው ያሉት? እኛ ሰውን ስንድር 1 ሳንቲም አንወስድም ነው ያሉት አይደለ? ለምንድን ነው 100 ሺህ ብር ነው የጠየቁት። ለኔንም ለብዙ ሰው ጠይቋሉ። አረብ ሀገር ላሉ ሴቶች በሙሉ ጠይቋል፣ ለብዙ ሰው ማለት ነው። ከዛ 100 ሺህ ብር ሲጠይቁ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ተጠይቀናል፣ እኛም ተጠይቀናል የምትሉ በዚህ ጉዳይ ላይ ኑና መረጃ ካላችሁ ስጡኝ። ይሄ ነገር መቆም አለበት። ሃዩ ነይና ለአላህ ብለሽ መስክሪ። ሄቨን ግቢና ማለት ነው ሲጀምር ማለት ነው። ይሄ ሰውዬ ያለ ምንም ጥቅም እንደዚህ ይለፋል ብላችሁ ታስባላችሁ እናንተ? በዚህ ዘመን በኢትዮጵያ ኑሮ 100 ሺህ ብር ጠየቀ። አሁን 100 ሺህ ብር ጠየቀ። ከአንድ ሰው ነው 100 ሺህ ብር ጠየቀው። አስቡት፣ ከአንድ ሰው ብቻ ነው 100 ሺህ ብር ጠየቀው። እሺ ከሌሎችስ 10 ሰው ከ10 ሰው 100 ስንት ሚሊዮን? 1 ሚሊዮን። አስባችሁ ታዲያ ይሄን በአጭር መንገድ ዱንያ መሰብሰብ ማለት ይሄ ነው። አባቴ በራሱ ድምጽ 100 ሺህ ብር ገንዘብ ይሄን ያላስገቡ ይሄን ለዚህ ለሰርግ ለአዳራሽ ይሄን ያስፈልጋል እያሉ 100 ሺህ ብር በአሁን ሰዓት ላይ አስበሽዋል? ሳላ ምን ያህል እንደሆነ ስንጠይቀው ትላንትና እኔ በበኩሌ ጠይቄዋለሁ። ይሄን ነገር ተጠይቋል። ትላንትና ሲጠየቅ ምንም አይነት ገንዘብ አላስከፍልም፣ ምንም አይነት ጥቅም አልጠቀምም ብሎ ለኔ ለራሴ ትላንትና በኦንላይን ነው የመመከሽ ጉዳይ ነበር፣ አስቸኳይ ነበረ። እሺ መርሃባ። አሁን የሆነ አዳራሽ ተከራይተን የፕሮግራሙ ሀያትም ደሞዝ ልክ ያለው አለች። ሌላም ሰው ደግሞ እስከ 6 ቀን በኋላ ነው ደሞዝ የሚደርሰው አለ። የአዳራሽ ለጊዜው ብር ካለሽ እንድትተኩሽልን ብለን ነበር። 30 ሺህ ብር ካለሽ እንድትተኩሽልን መሳሪያ ነው እንደምትተኩሽ ኢና ሊላሂ ወኢና ኢለይሂ ራጂዑን ለሐውለ ወላ ቢላሂ ሊልዓዚም አረበና እንዴት ልክልን ስሙ ብር ካለሽ ማለት ነው ከ6 ቀን በኋላ ይደርስልሻል አንቺ። ለዛ ነው ተቸኳይ ካለሽ ማለት ነው። ለማንኛውም እኛ ሌላም ቮይሶች አሉ ራሱ ገብቶ አሁን እንዳለ አቃሉ እንደሚሰማን ግን ራሴ እኔ ተዘጋጅቼ ብዙ መረጃ ያስደርሶኛል። በጽሁፍም ፊርማም ያለው ብዙ ነገር ደርሶኛልና ይሄን ጥያቄ የምንጠይቀው ይሆናል። ራሱን እዚህ ጋር ዛሬ መረጃ ነው የምንቀበለው። በቃ ሞቤ ቀጥሉበት። እኔ አፍበለኛ አቋረጥኩ። ቀጥሉበት ማንኛውንም ሰው። እሱም ብቻ አይደለም። I'm sorry to say this። እሱም ብቻ አይደለም። በሚያም መንገድ በሴቶቻችን ላይ እየተቀለደ ነው ያለው። ያቺ ሴት ወጣ መኪና ፈልጋለው ምናምን ፈልጋለው ምትሏ ሙስሊም ለመሆኗ ማረጋገጫ የለንም። እኛ ላይ ሙድ ሊያዝብን አይገባም። ይሄ የኛ ንቀት ነው። በፍጹም እኔ መጥቶ አንድ ሰው እኔ መኪና ፈልጋለሁ ምንም ፈልጋለሁ ምናምን ካለኝ ከአሜሪካን ነው ከካናዳ ከምናምን እንፈልገው ካለኝ ሲጀመር እኔ ያላወራትም እንዲህ አይነትን ሴት ቻቴን ምጨርሰው በፕራይቬት ነው። እዚህ ፐብሊክ ላይ ስትመጣ እንዲህ አይነት ነገር ምትናገር ይሄ ንቀት ነው ለሙስሊም እህቶቻችን፣ ለኛ ለሴቶች ለባለትዳሮችም ሆነ ነገኔ ልጄ ታገባለች። አይ ጉድ ነው። ማንሰማው ነገር ምን አለ? እንደው ማንሰማ ነገር ምን አለ? ቤተሰብ ጭራሽ አዳራሽ ተከራይቶ ነው እንደዚህ ነው ያጋባችሁ አላችሁ። ጭራሽ አዳራሽ ተከራይታችሁ በአዳራሽ በጣም ደስ ይላል። ጎበዝ ናችሁ። ምን አገባችሁ እናንተ? ላቧን ጠብ አድርጋ ሰርታ ሲጠየቁ ልክ እንደተጠየቁ የሚልኩት አሉ። የማዳም ቅመሞች አሉ። እንደው ቆይ እናንተ የማዳም ቅመሞች እንዴት ነው ገንዘባችሁን እንደ ቀልድ አይደለም የምታገኙት? ስታወጡ ግን እንደ ቀልድ ነው የምታወጡት። የፈለገ ተራ ሰው መጥቶ ነው ከናንተ የሚሰበስበው።
የተለያዩ ሰዎች ደግሞ በእናንተ ላይ ለመስራት ተነስተዋል። አሁንም ነገም በተለያዩ ኬዞች ወደ እናንተ እየመጡ ነው። በተለያዩ ኬዞች ማለት ነው። እንደው እናንተ ምን ሆናችሁ ነው? ይሄ ነገር ውሸት ነው እንዳንል ደግሞ እስቲ በዚህ መልኩ ሲያስምላቸው መልእክት ወላሂ ትክክል ነው ብለሽ ተናገሪ። አንድ አልዋሽም። ወላሂ አላህ ሻሂድነ ትክክል ነው። እኔ ልጅ አለኝ በልጅ ሁሉ እምላለሁ። ወላሂ ሙስሊም በአላህ ነው የሚል በልጅሽ አይሆንም። ይሄ ሽርክ ነው። በልጅሽ በምናም በሌላ ነገር ማለት ፈመን ረሱል ሰለላሁ ዐለይሂ ወሰለም ፈመን ሐለፈ ቢዱንላህ ፈሁወ ሽርክ ነው ብለዋል። ስለዚህ አንቺ በአላህ ማይና እኔ የምናገረው ነገር ትክክል ነው በይ። እኔ የምናገረው ነገር ትክክል ነው ወላሂ العظيم በቃ አለቀ። እቺ ልጅ አሁን 100,000 የተጠየቀችው ልጅ ነች ማለት ነው። በጣም የሚያሳፍር የሚያሳዝን ማለት ነው። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። እውነት ቲክቶክ ላይ የሚያጣብሱ ሰዎች ማለት ነው። እኔ ትዳር አለው የሚያጣብሱ ወጣጤ ኡስታዝ ተብዬዎች ይህን ወንድማችን እንዳለው ኢንቦክስ ላይ አውሩ አትልም ወይስ ከዚህ በፊት ያየሁት ያንተ ቪዲዮ ማለት ነው የሶማሌ አንድ ኡስታዝ መስለኸኝ ነው ወይስ አይኔ ነው ምንድነው? እስቲ በደንብ እስቲ ድጋሚ ምን ነበር ያልከው? አዊ በውስጥ አውሩ ኢንሻአላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚህ ተነጋግረን ጨርሰን ብንሄድ አይሻልም? አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። ኢንቦክስ ላይ አውሩ ስትል ነበር። አሁንም ተሳስቼ እንዳይሆን እስቲ ሌላም ላሳያችሁ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ዘምዘም ተስማማችሁ? እዚህ ጋር ተስማማችሁ? ኢንቦክስ ላይ ታወራላችሁ። ዘምዘም ጭራሽ ወረፋ ነው። ስለዚህ ኢንቦክስ ላይ ጨርሱ። ኢንቦክስ ላይ ተጣባበሱ። ኦፊስ ላይ መታ መህረም ባለበት ኢቨን ሊተያዩ ይቀርና ኢንቦክስ ላይ እንደፈለክያት ኢንቦክስ ላይ ጨርሰሽ ከዛ በኋላ ነገሩን መተሽ ገስት ላይ አሳውቂኝ እንጂ ቢሮና አሳውቂኝ አላልክ። ሀቢቢ አትዋሽ። መልእክተኛው አለይሂ ሰላቱ ወሰላም አማኝ ለቀልድ እንኳን አይዋሽም ብለዋል። ውሸት ወደ አመጽ ይመራል፣ አመጽ ደግሞ ወደ ሲኦል ያወርዳል ብለዋል ውዱ መልእክተኛው አለይሂ ሰላቱ ወሰላም። በነገራችን ላይ እንደነዚህ አይነት ሰዎች የገዛ ትዳራቸው ማለት ነው በስራት መምራት የማይችሉ ወጣጤዎች ናቸው። በግልጽ ነው የምናገረው። ምን ትላላችሁ? እኔ ምንም አይደለም። እኔ ቪዲዮውን ብቻ ነው ያመጣውላችሁ። እናንተ ሐሳባችሁን ስጡበት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሙስሊሞች ይህ ጥያቄ ለሴቶች ነው። የሶሻል ሚዲያ ትዳር ብዙ መዘዞችን ይዞ እየመጣ ነው። አንድ ጥያቄ ለእናንተ አለኝ። ቪዲዮውን በደንብ ሼር አድርጉት። ከዛ በፊት ለመጪው የአረፋ ዒድ የቲሞችን ማልበስና እንዲሁም ለቤተሰባችሁ አስቤዛ ማቅረብ የምትፈልጉ የ500 ብር ቻሌንጅ ተጀምሯል። በ500 ብር የቲሞችን ማስደሰት ትችላላችሁ። ሙሉ ወጪውን እሸፍናለሁ የምትሉ ከሆነ የቲምን ለማልበስ 4000 ብር ነው የሚያስፈልጋችሁ። በደንብ ተሳተፉ። ከስር አካውንት አለ። የሶሻል ሚዲያ ትዳር ያው ከድሮም ጀምሮ እናውቀዋለን። ነገር ግን አሁን ላይ ህጋዊ ሆኖ ከመጅሊስ ፍቃድ ወስደናል ብለው ቢሮ ከፍተው ምናምን እየሰሩ ያሉ ሰዎች አሉ። እኔ የሆነ ግልጽ የሆነ አሰራራቸውን ስለማላውቅ ስለነሱ መናገር አልፈልግም። ግን ሴቶች እናንተ ሚዲያ ላይ ወጣችሁ ትዳር ፈልጋችሁ ብታገኙ እንኳን እንዴት ነው ማለት ትፈልጉታላችሁ? በዚህ መንገድ ትዳር መያዙ ለእናንተ ጥሩ ነው? የእናንተ ፍላጎት ምንድነው? የእናንተ ፍላጎት ከሌለበት እነዚህ ቢሮ ከፍተው ምናምን የሚሉ ሰዎች ምንም ጥቅም የላቸውም። በራሳቸው ጊዜ ይዘጉት። እስቲ አንዴ ይሄንን ቪዲዮ አዳምጡት። በዚህ ነው ወይስ በኢንቦክስ ነው ማውራት? ዘምዘም ተስማማችሁ? እዚህ ጋር ተስማማችሁ? ኢንቦክስ ላይ ታወራላችሁ። ይሄንንም አዳምጡት። በውስጥ አውሩ ኢንሻአላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና ይሄንን ቪዲዮ እዚህ ሶሻል ሚዲያ ላይ ነው ያገኙት። በዚህ ቪዲዮ ላይ ምናልባት ባለቤቱ መልስ መስጠት የሚችል ከሆነ ይስጥ። ነገር ግን አሁን የተናገራችሁ ነገሮች የሐራም በሮችን መክፈት ነው። የእናንተ ድርሻ እስከምን ነው? ወንድና ሴትን አገናኝታችሁ ዞር ማለት ነው። አሁን እንደሰማሁት ከሆነ ማለት ነው። ከዛ ለሚፈጠለው ሐራም ነገር ዚና ማን ነው ተጠየቅ? እንደው ትዳርን የፈለግሽ እህቴ አላህ ሱብሓነሁ ወተዓላ ላንቺ የሚበጀውን ለቤተሰብሽ የሚበጀውን ባለሽበት አላህ ይስጥሽ። ለአንተም አላህ ይስጥ። ዱዓ አድርጉ። ሌላ ደግሞ አዲስ ቢሮ ሊከፈትልን ነው። አዲስ ቢሮ ሊከፈትልን ነው በአሲያ አማካኝነት የትዳር አገናኝ ኤጀንሲ ቢሮ 2 ሊሆን ነው ማለት ነው። አዲስ አበባ ላይ 2 ሊሆን ነው አዲስ አበባ ላይ። እሷ ነች የተናገረችው። ይሄው ቢስሚላህ ዘውጁናን በተመለከተ የተወሰኑ ነጥቦችን መናገር ፈልጋለሁ። እኔ እየሰራሁት ስላለሁት ስራ አላህ Subhanahu Wa Ta'ala ካለ አዲስ አበባ ላይ ኦፊስ እያቋቋምኩ ነው ያለሁት። ቃዲ ያለበት በሐላል አላህ Subhanahu Wa Ta'ala በሚወደው መልኩ እህቶች ወንድሞች ዓለም ላይ ያሉ
ኒካህ አስረው በሐላል የሚኖሩበትን መንገድ ለማመቻቸት بإذن رب العالمين ሶሻል ሚዲያ ላይ የምናረገው እንመዘግባለን የት ሀገር እንደሆኑ ምን አይነት ሚስት እንደሚፈልግ ምን አይነት ባል እንደሚፈልግ እንጂ ሶሻል ሚዲያ ላይ አናጋባም ልብ ብላችሁ ስሙኝ አላህ Subhanahu Wa Ta'ala በተከበረው ቃሉ وأنكحوا الأيام منكم والصالحين من عبادكم وإمائكم አጋቡ ወጣቶችን ከወንድም ከሴትም ከእንደገና ባሮችን ሳይቀር ሰራተኞችን በቤታቸው የሚሰሩትን ሰራተኞች ሳይቀሩ አጋቡ ብሎ ያዘዘው አላህ Subhanahu Wa Ta'ala ነው يكونوا فقراء يغنيهم الله من فضله ደሃ ከሆኑ አላህ Subhanahu Wa Ta'ala ካለው ችሮታ ላይ ከስጦታው ላይ ይሰጣቸዋል والله واسع عليم الله سبحانه وتعالى የችሮታ ባለቤት ነው ሰፊ የሆነ ችሮታ ባለቤት ነው ዓሊም አዋቂ ነው ደግሞ ይሄንን ለምን እንዳዘዘን እሱ አዋቂ ነው በዚህ ሰዓት ላይ ዚና ተስፋፍቶ ነው ያለው እንደ ቀልድ ተደርጎ ነው ያለው በየአገሩ ላይ ያሉ ሰዎች ትክክለኛ ሃይማኖት ተከታይ ከነሱ ጋር ሙስሊምን በማጣት ከሌሎች ጋር እየወደቁ ከዚናው በላይ ደግሞ حرام እየተሰራ ልጅ እየተወለደ በሐራም ነው ያለው بإذن رب العالمين እኛ ደግሞ በሐላል አላህን Subhanahu Wa Ta'ala ይዘን የሚገናኙበትን የሚጋቡበትን መንገድ እናመቻቻለን እኔ በመሰራው ስራ ላይ ችግር ያጋጠመ ነገር ካለ ወይ የሆነ ነገር ካለ መታችሁ እኔን ጠይቁኝ በጣም ጥሩ እኮ ነው ጥሩ ነበረ ሐሳቡም ጥሩ ነበረ አላህ Subhanahu Wa Ta'ala በቁርአኑም የተናገረው አጋቡ ነው አይደል አዎ ወአንከሁ ለአያማ منكم والصالحين من عبادكم وإمائكم ይሄ የቁርአን አንቀጽ ነው እናውቃለን ማንንም ያውቃል ነገር ግን አንዳንዴ ምን ይመጣል መሰለሽ አንድ ቃዒዳ አለኩ አንድ መስለሐ ነገር ከመስለሐው ይልቅ መፍሰዳው ሲበዛ ወይ ደግሞ መስለሐው ወደ መፍሰዳ የሚወስድ ከሆነ ህዝቡንም ሆነ ማንንም ይሁን ወደ መፍሰዳው የሚወስድሽ ከሆነ ያ ነገር ይቀራል አሁን ሐላል ሆም ያደረገ ያለው ነገር እሱን ድርጅቱን ብቻ አይደለም የሚያሰድበው እስልምናውንም ያሰደበ ነው ከእስልምና እንደዚህ ነው ለካ ያዋርዳል በቃ ትክክል አይደለም ይሄንን ያደረገው ዲናችን ሳይሆን እኛው ነን ራሳችን ማለት ነው ስለዚህ አንዳንዴ የሚሆን ነገር መስላህ ያለው ነገር ራሱ ይታዋል ማለት ነው በዚህ ምክንያት وانكم الحيام منكم والصالحين ይሄ የቁርአን አያ ነው እናውቃለን ሁላችንም እናምንበታለን ትእዛዝ ነው እንተገብራለን ፈልጎ የሚያገባው እኮ ጥቂት ነው አብዛኞቹ ባለትዳሮች በማላቸው ሰው ነው የሚገኘው ነገር ግን እንደዚህ በአደባባይ ለዚህ ፐብሊክ ተደርጎ አይደለም ይሄ ነገር ወደ መፍሰዳው ይሄዳል መፍሰዳው ይበልጣል መፍሰዳው ይበዛል ከሚለን ጻር ነው እንጂ ማንንም ማጋባት ላይ መቃወም ሰው የለም እኮ ትክክለኛ ነገር ነው ሊበረታታ የሚገባ ነገር ነበር ነገር ግን መፍሰዳው አላስቻለም መፍሰዳው ይበዛል አሁን ሶሻል ሚዲያ ላይ ያየናለው ነገር ጥሩ ነው ብላችሁ ታስባላችሁ እናንተ አሁን ይሄን አሲያሲያን ሐሳብ የምትደግፉ ሰዎች ካላችሁ ማለት ነው 100,000 ብር እየተጠየቀ በየቦታው እንደዚህ እየተባለ ገና የማይታወቁ ቤተሰቦቿን ማታቅ ሴት እሷም ያንተን ቤተሰብ ሳታውቅ ዝም ብለን በስልክ ተዋውቀን እንጋባ ብለን መሄዳችን ጥሩ ነው አግባብ ነው ለትራራችንስ እንዴት ነው እድሜ ይኖርዋል አይኖረው ይሄ ነገር ሊስተካከል ይገባል ደሞ አሲያም ኦፊስ ሊከፍት ነው እያለች ነው አሁን አንቺ ሐላል ሆም ድርጅት ላይ ሌላ ድርጅት ልትከፍቺ ነው ማለት ነው እና ጥሩ ነው ይሄ ነገር እንደው ሐላል ሆም ራሱ ቀናሽብኝ አይልሽም አረ እንጀራው ላይ አትቆሚበት አሲያ ታይ እንጀራው ላይ አረ በጣም ያሳፍራል ለማንኛውም አላህ Subhanahu Wa Ta'ala ኸይሩን ያምጣልን አላህ ይጠብቀን ይውልሽ ይሄ ሐሳብ የኔ ነው ከተስማማሽበት ይሄ ሐሳብ የኔ ነው ከተስማማሽበት ወይ ባደርግልሽ ላንገትሽ ወርቃብል ለጣትሽ ደሞንቁ ቤትም ባሰራልሽ ቪላ በትልቁ በግርሽ እንዳትጂም በገዛ ራቫፎር ልብሶችሽን ከቱርክ ሜካፕ ከሲንጋፖር ሽቶሽን ከፍራንስ ደስ ባለሽ ብራንድ ደስ ባለሽ ግላስ እንዳሻሽ ባሰልፍ ደስታው ለኔ ነበር ካንቺ በላይ በጥፍ አቅም አንሶኝ እንጂ ገንዘብ አጥሮ ከጄ በመንደሩ ሰው ልክ በግሰንጋ ሳርጄ ደግሼ ባገባሽ እልል ባለ ሰርግ ደስታው ለኔ ነበር ላንቺ ምንም ባረግ ግን የለኝም በቃ በዚህ መጠን ወረት አሁን ባለሁበት ሁኔታ ማንነት እኔ እንደምወድሽ አንቺም ከወደርሽኝ ከልብሽ ከእውነት ግዴታ እኮ አይደለም ወርቅና ጌጣጌጥ ግዴታ እኮ አይደለም ድግስን መለጠጥ ግዴታ እኮ አይደለም መኪናና ቪላ ግዴታ እኮ አይደለም መኖር እንደሌላ
ስላንቺ ያለኝን መውደድና ስሜት በውል እያወቅሽኝ ነገዬን ልቀይር ያቅሜን እየጣርኩኝ ስለፋ እያየሽኝ ለግዚያዬ ምቾት አስበለጠሽ ገንዘብ የኔን የእውነት ፍቅር ካቃተሽ መገንዘብ ግድ ቆይ ብዬ አላስገድድሽም ሜር ትሻለሽ ክፍት ነው መንገዱ ባንቺ አልተጀመረም እንዲህ ነው አንዳንዱ ልቡን እያስራበ ኗሪ ነው ለሆዱ በጣም ገራሚ ያገላለጽ በጣም ደስ የሚል እኔ የሚገርመኝ ነገር ምን መሰላችሁ አንዳንድ ወንዶች አላችሁ በሚስቶቻችሁ ላይ በቃ የሆነ ነገር ማውጣት የሆነ ነገር ኮስት ማድረግ የሚከብዳችሁ ሰዎች አላችሁ ኖሯችሁ ማለት ነው ሳይኖራችሁ ኖሯችሁ ማለት ነው በቃ ልብስ የማይቀይርላት ጫማ የማይቀይርላት ሌሎችን እንተዋቸው መኪና ምናምን ባለው እነሱ እንተዋቸው እሱ ትርፍ ነው ነገር ግን ቤት ውስጥ ራሱ ማለት ነው ምን ለብሼ ልውጣ ያለው እኮ ነው ምን ለብሼ ልውጣ ጫማ ምን አድርጌ ልውጣ ይሄ ነገር የሚያሳስባት ሴት አለች በጣም ያሳፍራል እንደዚህ አይነት ወንድ አለ ከእንደዚህ አይነት ባህሪ ይጠብቀን ምን አለበት እኔ ምስቴ ፏ ብላ ሌክቸር የሆነ ልብስ ለብሳ ጫማ አድርጋ ከኔ ጋር ዘንጣ ብትሄድ ለኔ ነው እንጂ ውበቱ እንደውም ከሷ ይልቅ እኮ ለኔ እኮ ነው ውበቱ ስለዚህ የወንድማችን አገላለጽ በጣም ገራሚ ነበር አላህ ይስጠን ሰጥቶንም ደግሞ ከሚጠቀሙበት ያደርገን አው እሱም ከባድ ነው ኑሮን እንደሌለን መሆንም እኮ በጣም አላህ Subhanahu Wa Ta'ala ዱንያን የሰጠን እኮ እንድንጠቀምበት እንድንበላበት እንድንጠጣበት እንድናበላበት እንድናለብስበት ታቃላችሁ ዱንያ መቼም አኺራ ይዘና እንሄድም ስለዚህ ባለን ነገር እንጠቀም ለማለት ያክል ነው ደስ የሚል ሐሳብ ነው ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን እሱ ምንድነው ዚክር ይባላል አላ አላህ አዋጅ አለ በዚክርላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ ጭንቀት ይወገዳል ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለው እንዴት የቁንጅና አክሊል እንደነበሩ ስብዕናቸው ጀግንነታቸው የጦር መሪ ጀነራል የመስጂድ ኸጢብ የህዝብ ዳኛ ሽማግሌ የጅብሪል ጓደኛ ነብዩ አለይሂ ሰላቱ ወሰለም የተሟላ ስብዕና አላህ ይሰጣቸው የሳቸው ኡመት ያረገን ጌታ አላህ የተመሰገነ ከሳቸው ጋር መልቂያማ አብሮ በጀነት ይሰብስበን ሐውዳቸው ላይ ከጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን የሳቸውን ሸፋዓ አላህ ይወፍቀን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد بود نبياتنا عليه الصلاة والسلام لاي صلواتنا عبزو لقلباتنا لጭንቀታችን ለሁሉ ነገራችን መድኃኒት ነውና اللهم صل على محمد وعلى آل محمد የዛሬ ቪዲዮን በዚያው በቃ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።